በሁሴን አብዱልቀዲና በዳዊት ንጉሴ HD Sports ተናስተልኝ እንዴት ሰንብታችኋል? የኤችዲ አድማጭ ተመልካቾች ኤችዲ ስፖርት መጥቷል። ቅዳሜ ጠዋት ነው እንግዲህ እንደ ሁልጊዜውም ቅዳሜ 45 ደቂቃ ቆይታ የምናደርግበት ዝግጅታችን ተጀምሯል። ዓለም ዋንጫው እየተሟሟቀ ነው እንግዲህ ከወዲሁ ወደ ቀጣይ ዙር ወደ ሁለተኛው ዙር ያለፉ ቲሞች እየታወቁም ይመስላል። አፍሪካዊቷ ሞሮኮ በደንብ እያኮራች ነው በዚህ ውድድር ላይ ጥሩ ተሳትፎን እያደረገች ነው። በእርግጥ እንግዲህ አዘጋጅ ሀገራት ደግሞ አሜሪካን ጨምሮ ከወዲሁ ወደ ቀጣይ ዙር የማለፍ እድል አግኝተዋል። በተወሰነ መልኩ በዓለም ዋንጫው ላይ ሀሳብ እንሰነዝራለን። በተለይ ትናንት ከተካሄዱ ጨዋታዎች አንጻር ማለት ነው። ይሄ እንዳለ ሆኖ እንግዲህ በተመልካችም ይሄ ውድድር ደመቅ እያለ ነው። በተለይ በቲቪ ተመልካች ረገድ የተለያዩ ነገሮች እየተመዘገቡ ነው የሚል ነገር ወጥቷል። ከባስኬትቦል የፍጻሜ ጨዋታዎች በላቀ መልኩ በአማካይ ተመልካቾች እየተመለከቱት እንዳለ መረጃ እየወጣ ነው። ይሄ እንግዲህ በእንግሊዝኛም በስፓኒሽ ቋንቋም የሚከታተሉ ተመልካቾች በተለይ አሜሪካ ላይ በርክተዋል የሚል ነገር ነው እየወጣ ያለው። በእርግጥ እንግዲህ ሜዳ ላይ ተገኝቶ ጨዋታዎችን መታደም ከውድነቱ አንጻር እንዴት ከባድ እንደሆነ አስቀድመን ስናነሳ ነበር። እንግዲህ ይሄን የሚመለከትም ሀሳብ በዛሬ ቆይታችን እናነሳለን። የእንግሊዝ ፕሪሚየር ሊግ የጨዋታ መርሃ ግብር ወጥቷል። በተወሰነ መልኩ ትልልቆቹ ምን ነገር ይገጥማቸዋል፣ የትኛው ወቅት ላይ ነው እንግዲህ ፈታኝ ነገር የሚገጥማቸው፣ ማን በቀላሉ ጅምሩ ጥሩ ይሆናል የሚለውንም በተወሰነ መልኩ እናነሳለን። የዝውውር ጉዳይም የዛሬው ቆይታችን አካል ነው። ዴሞንዲን ጨምሮ በርካታ ነገሮች እየተነሱ ነው። ቶናሊንም የሚመለከት ጉዳይ እንዲሁ ይወጣን ያለው እናነሳለን። እነዚህን እዚህ እዛ እያለን እንግዲህ ቆይታችንን ለማሳመር ጥረት እናደርጋለን። በአካል ዳንኤል ደግሞ እንደ ሁልጊዜውም አብሮኝ ይገኛል። በአካል እንዴት ነህ ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ስቴዲየም ልገባ ፈልጌ ምን ሆነ ነበር ያልከኝ? ኧረ አይቀመስም እኮ ዴቭ። አሜሪካኖች በሚገርም የትናንቱን ኳስ አይተኸው በቃ ለአንድ ሰው ምናምን ደግሞ አጋጣሚ ሆኖ የአሜሪካ ብሔራዊ ቡድን ሁለተኛውን ጨዋታ እኔና ሁሴን ያለንበት ሲያትል ከተማ ሉሜን ፊልድ ስቴዲየም ላይ ነበረ ጨዋታው የሚደረገውና ከጨዋታው ጥቂት ቀናት በፊት የትኬት ሁኔታ ቼክ እያደረኩ ነበረ። ለሁለት ሰው ምናምን በቃ $6000 ትንሹ ወደ $3000 ነው የሚጠይቁትና የነ ቤልጂየም ጨዋታ አሁን ቤልጂየም እና ግብጽ የነበራቸውን አይነት እንቅስቃሴ ምናምን አይታ ዛሬ ቁጭለን ሜዳ ላይ የነበረውን ነገር ወይም በቲቪ ሆነ ስታየው በቃ ለዚህ ነው እንደ ሁሉ ብር የሚጠይቁት እንድትል የሚያደርግ ነው። ኦፍ ኮርስ ይገባኛል። ብዙ የአሜሪካን ጨዋታ ማየት የሚፈልጉ ሰዎች አሉ። ፊፋም ያንን አይነት ብልጠት እንደተጠቀመ ታያለህ። ግን አጠቃላይ የትኬት ሁኔታ በቃ በጣም ከባድ ነው። በቀጣይ የሚገርመው እኔ እናንተ ቀረጻ እያደረግን ብራዚል ራፊና ግብ አስቆጠረ። ምን ውስጥ ነጠር አለ ወይስ እንዴት ሆኖ ለብራዚል በለኝ። ለነገሩ ጋሽ ይነቃቸው ትውልድ አይደለም። ለዛ አንተ እና አንዴ ኦፍሳይድ ብሎ ሻረው የሚገርም ተቀጥለው እሱን ነገር እነዚህ ሰዎች ምን ሆነው ነው የትናንት ማታ ጨዋታውን ግዳም የጠዋት ላይ ይዘው የሚመጡት ሰዎች ይላሉና ነገሩን ያው ላይቭ ለማስመሰል ጥረት አድርገናል። ባይሳካም እንግዲህ ምስጋና ለማካል ያው ያጋለጥን ነው። ተመልካቾች እንደምትከታተሉት ራፊኒያ ግን የጀኒስ ጎሉ እንኳን ቢገባ እኮ አትሊስት ፕሮግራሙን ያሳምራል። አልሳካም ነው ያልከኝ? አልተሳካም። አሁን በቀጣይ የሚገርም እዚህ ሲያትል ስቴዲየም ላይ የቦስኒያ አንድ ጨዋታ አለ። እሱ ነው ትንሽ አንጻራዊ ወረድ። ኤዲን ዤኮ እንኳን ፕሮፐርሊ የማይጫወትበት ቡድን ነው አለኩ በፊት። ኤዲን ዤኮ ለታይ ነው አሁን ወይም ሲያድ ኮላሲናች ነው አሁን የቡድኑ አንበል ሆኖ ምናምን እየተመለከትን ያለ ነውና
እሱ ጨዋታ አለ። ከዛ ውጭ ትልቁ ጨዋታ 32 ውስጥ ሲገቡ አንድ ጨዋታ ይኖራል ጥሎ ማለት እሱ ጨዋታ ማን ከማን ነው የሚለው አልታወቀም፣ ግን የፈረንሳይ ምድብ ነውና ፈረንሳይ አንደኛ ሆና የምታልፍ ከሆነ ምናልባት ያኔ ሁሴን ነው ማየት ነው የምትለኝ? አይ አልፈልግም ማለት አይደለም ማለት ነገሩ እንደው እኛ እናጋነነዋለን እንጂ ምልህ የሚቻል የሚቀመስ አይደለም። እናጋነነዋለን ስልህ ያው እንደ ቀልድ አድርገን እናወራዋለን እንጂ በጣም በጣም ጥብስ ነው የቲኬቱ ዋጋ የሚታሰብ አይደለም፣ በተለይ እዚህ አሜሪካ ላይና ለዚህም ይመስላል አንዳንድ መረጃዎችን ሳይ ቁጥሩ በጣም ጨምሯል። የአሜሪካ ጨዋታ ቁጥር ቢጨምር አይገርምህም። ይሄ አሁን የምጠቅስልህ መረጃ በእርግጥ የትናንቶቹን ጨዋታ አያካትትም። ከትናንት ጨዋታ በፊት የነበሩ ቁጥሮችን ነው የቴሌቪዥን ተመልካች ቁጥሮችን እዚህ አሜሪካ ላይ የሚያትተውና እንደምታውቀው እንግሊዝኛውን ፎክስ ነው ያሰራጫል። በእንግሊዝኛ ያለውን ኮሜንተሪ ያለውን ፎክስ ስፖርት ነው 1 እና 2 እንደገና እንዲሁ ቻናሉ ላይ ዋናው ቻናል ላይ ያሳያሉ። ከዛ ውጪ ግን በስፓኒሽኛ ቋንቋ ለሚከታተሉ ቴሌሞንዶ እና ፒኮክ ላይ ነው በዚህ አሜሪካን ሀገር እየተሰራጨ ያለው እና ከአሜሪካ ጨዋታ ቀጥሎ የሚገርምህ ነገር የቲቪ ተመልካችን ቁጥር ሲያስቀምጥ የአርጀንቲና እና የአልጄሪያ ጨዋታ ሁለተኛ ሆኖ መጥቷል። በጣም በጣም በርካታ ተመልካች ያገኘ ጌም ሆኗል ይላልና 17 ሚሊዮን ተመልካች አግኝቷል በስፓኒሽኛ እና በእንግሊዝኛ ቋንቋ ተናጋሪዎች በኩል። በእርግጥ አይገርምም አይደል የሊዮኔል ሜሲ ተጽዕኖ ምን ያህል አሜሪካን እግር ኳስ ላይ ራሱ በተጨባጭ ባለፈው ሳነሳ ነበር ወደ 65% ለውጥ አምጥቷል በቲቪ ተመልካች ረገድ ብለን ቁጥር ስናስቀምጥ ነበርና 17 ሚሊዮን ተመልካች አግኝቷል ያ ጨዋታና የሚገርመው እሱ ብቻ ሳይሆን ሌሎችም ጨዋታዎች በርካታ ተመልካች እንዳገኙ ነው የሚጠቁመውና ፈረንሳይና ሴኔጋል ያደረጉት ጨዋታ በስፓኒሽም በእንግሊዝኛ ቋንቋም 10 ሚሊዮን ያህል ተመልካች አግኝቷል። የሚገርምህ ነገር የገረመኝ የኢራቅና የኖርዌይም ጨዋታ በተመሳሳይ 10 ሚሊዮን ያህል ገደማ ተመልካች አግኝቷልና ኖርዌይ ከኢራን ነው አይደል የነበረው? ያ ኖርዌይ ከኢራቅ ነው ከኢራን ነው አይደል የነበረው? ያ ኖርዌይ ከኢራቅ ነው እንጂ የነበረው አይደለ? ያ ኦስትሪያና ጆርዳንን እየተመለከተውንም ነገር እያየው ነበርና በጣም ዝቅተኛ ሆኖ የተመዘገበው እንግዲህ ይሄ ጨዋታ ነው። ምናልባት ሰዓቱም ሊሆን ይችላል አላቅም። 4 ሚሊዮን ገደማ ተመልካች አግኝቷል በቴሌቪዥን ነው የሚለውና ግን በአማካይ ሲያሰሉት እንግዲህ ከትናንት ጨዋታ በፊት የነበሩ ተመልካችን ቁጥር 6.19 ሚሊዮን ገደማ በእንግሊዝኛና በስፓኒሽኛ ተመልካች በአማካኝ አግኝቷል ይላልና ይሄ ደግሞ የሚገርምህ ነገር እንግዲህ እዚህ ሀገር ተወዳጅ ስፖርቶች ናቸው በቲቪ ተብሎ የሚጠቀሱ አሉ። አንዱ የቅርጫት ኳስ ውድድር ነው። ይሄ 2026 ላይ እንግዲህ ኒክስ ያሸነፈበት የቅርቡ ፍጻሜን በአማካኝ ሲያስቀምጡት 6.35 ሚሊዮን ተመልካች ነበረው እያንዳንዱ ጨዋታ በአማካኝ። እንግዲህ አስበው 6.1 ሚሊዮን ተመልካች ተጨምቆ አገኘ ከተባለ 17 ሚሊዮን ተመልካችን ከግምት አስገብተ ነው የአርጀንቲናና የአልጄሪያን ኦፍ ኮርስ የአሜሪካ ቁጥር ከፍ ሊል እንደሚችል ግምት ተወስዳለህ። ግን እዚህ ጨዋታ ላይ ራሱ እያንዳንዱ እንግዲህ ጌም 1 ጌም 2 ጌም 3 እያሉ አይደል ሲሄዱ የነበረውና 4-1 ነው ኦሬዲ አይደል ያለቀው። 5ኛ ጌም ላይ ነው ያለቀውና በአማካይ 6.35 ተመልካች ነበረው ይላል የቅርጫት ኳስ የፍጻሜ ጨዋታው። ይሄ ቁጥር እንግዲህ ከዛም አንፃር እንዴት ጥሩ እንደሆነ የእግር ኳሱ ታያለ። ቤዝቦል ሌላ ተወዳጅ ስፖርት ነው እዚህ ሀገር ላይ የ2026 ፍጻሜ አማካኙ 6.33 ነው። ይሄም እንግዲህ ከባስኬትቦሉ ትንሽ እንዴት ዝቅ እንደሚል ታያለ። ሆኪ ሊግ የሚሉት አለ፣ ሆኪ ስፖርት የሚሉት ስታንሊ ካፕ ብለው እሱ ጭራሽ በአማካኝ 1.8 ሚሊዮን ተመልካች ነው በቴሌቪዥን የሚከታተለውና ስለዚህ የሚገርም አይነት ቁጥር እያስተናገደ ነው የተመልካች ቁጥር በቲቪ። ይሄ ውድድር በጣም ጨምሮ ነው ያለው። በተለይ ደግሞ አሜሪካ ውድድር ባላት ቁጥርና በዚህ ውድድር በቀጠለች ቁጥር የቲቪ ተመልካች ቁጥሩ ምን ያህል ሊጨምር እንደሚችል በዛው ልክ ደግሞ እንግዲህ የእንግሊዞቹ፣ የፈረንሳዮቹ፣ የአርጀንቲና፣ የብራዚል ተመልካቾች ተጽዕኖ ደግሞ ምን ያህል ከፍተኛ ቁጥር በቀጣይ ይዞ ሊመጣ እንደሚችል ያሰፈሩበትን መረጃ አይቻለሁ። ግን
የሚገርመው ይሄ ሁሉ ሆኖ አከራካሪ ሆኖ የቀረበ አንድ ነገር እያየው ነበር። እንግዲህ መቼም አዘጋጅ ሀገር መሆን ጥቅሙ ከፍ ያለ ነው፣ አዘጋጅ ከተማ መሆን ጥቅሙ ከፍ ያለ ነው የሚል ነገር ይነሳል ደጋግሞ አይደለ? ብዙ ቱሪስቶች ይጎርፋሉ፣ ተመልካቾች ይመጣሉ፣ ምንድነው ጊዜያዊ ስራ እድሎች ይፈጠራሉ፣ ሬስቶራንቶች ቢዚ ይሆናሉ፣ ሆቴሎች ምናምን የሚባል ነገር ነበር የምንሰማው። አሁን ከአሜሪካ አንጻር ይሄ በጣም ብዙ አከራካሪ ስለመሆኑና ከአዘጋጅ ከተሞች ይልቅ ብዙ ትርፋማ የሆነ የመጣው ያው ፊፋ መሆኑ ብቻ ነው የሚል ነገር እየወጣ ነው በነገር ላይና ፊፋ ብዙን ክፍያ ያገኛል፣ ጥርጥር የለውም። ከቲኬት ገቢ እሱ ነው፣ የስፖንሰርሺፕ ገቢ እሱ ነው። የገረመኝ የመኪና ማቆሚያ ፓርኪንግ ራሱ ገቢ እሱ ነው። በጣም የሚገርም እኮ ነውና የሚዲያ መብት ወይም ደግሞ የቴሌቪዥን ራይት የራሱ ነውና ብዙ ነገሮች ላይ ተጽዕኖ ትልቅ ነው። ግን ከአዘጋጅ ከተሞች አንፃር ወጪያቸው አንድ ለጸጥታ ራሳቸው ናቸው የሚከፍሉት። እንደምታውቀው ትራንስፖርት ላይ የነሱ ከፍተኛ ነገር የነሱ ነው። ምክንያቱም ያልተዘጋጀ ለስቴዲየሞች ምቹ ያልሆነ ነገር ካለ በመሰረተ ልማት ረገድ አንተ ነህ ትልቁን ወጪ የምታወጣውና በእርግጥ የአሜሪካ ከተሞች ብዙዎቹ ለዚህ ዝግጁ ሆነው ቀድሞም የቀረቡ በመሆናቸው የተጋነነ ወጪ የላቸውም ነው የሚሉት። ግን በንጽጽር አስልተውት የሚገርምህ ነገር የተለያዩ የኢኮኖሚስቶችንም ትልልቅ የቢዝነስ ባለሙያዎችንም አናግረው ሀብሳ መሆኑን ነው እየገለጹ ያሉት። የአዘጋጅ ከተሞች ጥቅምን በተመለከተ የስራ ዕድል ጊዜያዊ ነው የሚሉት። በቃ ለአንድ ወር የሚቆይ የስራ ዕድል እንጂ አንድ ወር ከታየ በኋላ ይሄ የስራ ዕድል እንደሚጠፋ ነው። በከተሞች ረገድ አንዳንዶቹ በመሰረተ ልማት ብዙ ወጪ ያወጡም ስላሉ በዛ ረገድ ያንን ወጪ የማካካስ ነገር እንጂ ተደምሮ ተቀንሶ ከፍተኛው ገቢ ያገኙ ትርፍ አገኙ ለማለት እንደሚከብድና ከትርፋማነት ይልቅ ወጪው ላይ የመጋነን ነገር እንዳለ ነው እያነሱ ያሉትና በተለይ አሜሪካ ከተሞች በዚህ ዓለም ዋንጫ የሚያገኙት የተጋነነ ነገር አለ ብሎ ለማውራት ከባድ ነው በሚል ከወዲሁ ሐሳብ እያነሱ እንደሆነ አንብቤ ያለው በአካልና በእርግጥ እንግዲህ ምን ሊሆን ይችላል በሂደት ተተምኖ ምንድነው መንዝሮት ምን ብለው ከፍ ዝቅ አድርገውት እንግዲህ የሚመጣው ውጤት ከውድድሩ በኋላ ምናይ ነው የሚሆነው። ግን ከወዲሁ እንዲህ አይነት ነገሮች ይወጡ እንዳለ አንብቤ ያለው በአካል። ትክክል። ተጠቃሚው ፊፋ ነው፣ ምንም አንድ ሁለት የለውም። ራሱ የስቴዲየም መግቢያውን የሚወስኑት እነሱ ናቸው። አሁን ቅድም ያነሳው ላይ ነበር የፈረንሳይ ምናልባት የምትጫወት ከሆነ እዚህ ሲያትል ከተማ ላይ አንደኛ ሆኖ የሚያልፉ ከሆነ እነሱ ናቸው በቀጣይ ከሌላኛው ምድብ ሁለተኛ ጋር ጨዋታቸውን የሚያደርጉትና እነሱ የሚያልፉ ከሆነ እንዴት ትኬቱ ከፍተኛ ሊሆን እንደሚችል አሁን ማንና ማን እንደሚጫወቱ ሳታቅደፍ ኦልሞስት በጣም በቃ ከርቀት ሆነ በስቴዲየም ነበርኩኝ ብለ ለመናገር ካልሆነ ለማየት የማይመቸው ቦታ ላይ $1000 ነው። ገና ማንና ማን እንደሚገናኙ ለማይታወቅበት ጨዋታ ማለት ነውና እንግዲህ ፈረንሳይ ደግሞ እንደምትሆን የምትመጣ ደግሞ መሆኑን ከታወቀ ያ ገንዘብ እንዴት ሊነር እንደሚችል ልታይ አቁሊ በነጽር ይዘህ ከምትገባ ዝም ብለህ ቁጭ ብለህ ቲቪ ብታይ ነው የሚሻለው አይደል? አረ ኦሊሴን አይቻለሁ ለማለት እና የዳይት ጓደኛ ያልኩት ሴዱ ሁሌ ያለሰዋል በቀደም እያነሳልኝ ነበር ለኔ ያ አደ ከባድ ነው። ከዛ አሁን ከርቀት እንግዲህ አይነ ችግርም እኮ ይኖራል ብዙ ነው ጣጣውና ያው anyway አንዳንድ ጊዜ ጥሩ ሪፕሌይም ለማየት እኮ ቲቪ ይሻላል ይመስላል። ሪፕሌይ ከኤክስፔክት አረጋ የለም ቶሎ አይነን ወደ ስክሪኑ ወደ ስክሪኑ ነው። በፊት እኮ አዲስ አበባ ስቴዲየም ምናምን እኮ ስታይ በጣም የአውሮፓው ለምደ አይነን ጣል ታረጋለህ። ስክሪኑ ላይ ውጤት ብቻ ነው ያለው። በርግጥ ቫይቡ ጥሩ ነው አይደል? ስሜቱ ይሄ እዛ ያለው መንቀልቀሉ ምናምን የደጋፊውን ስሜት ስታየው አንዳንድ ጊዜ ደግሞ ሙሉ ሜዳ ላይ የሚደረገውን እንቅስቃሴ በተለይ አንዳንድ የምትወዳቸው ተጫዋቾች ካሉ ዝም ብሎ እነሱ ላይ መከተል ስሜት ውስጥ ገባለ ብዙ ነውና ይሄ ስሜት አይጠፋም መቼም። ግን እንደዛም ሆኖ እንግዲህ የዋጋው ነገር ፈጽሞ የሚታሰብ አይደለምና በተለይ ለተራ ተመልካች የሚሆን አይደለም። ለፊፋ አስቡበትም በለ እንግዲህ አስቡበት ፈረንሳይ ኳስ እኮ እንግዲህ ማየት ነው ለሁሉም። አይ ቲንክ ብራዚል አገባ መሰለኝ አልተመለሰም። አይ አይደለም አለ ራፊና አሁንም ሰዓት ነው። ኦኬ አተነገር እንግዲህ ተዋልከኝ እሺ ነው እሺ የሞሮኮን ተጽዕኖ የአሜሪካኖችን ተጽዕኖ ትናንት ያየን ነበር ስንል ነበር አይደል? ኦፍ ኮርስ ሞሮኮ እንግዲህ የማለፍ ዕድሏ በጣም ትልቅ ነው። በርግጥ ስኮቲሾችም የኋላዋ ላይ ያደረጉት ጥረት በጣም አስተናቂ ነበር። በተለይ ሰከንድ ሃፍ ላይ በደንብ አይተናልና
ግን ሞሮኮዎች ተስፋ እንዳደረግንባቸው ሊሄዱ እንደሚችሉ ፍንጭ የሰጠም ነገር አየን። ከሁሉም በላይ ግን የአሜሪካኖቹ ተጽዕኖ ደግሞ ገዘፍ ያለ ነበር አይደል? በደንብ መነሳሳት ሁሉ አየን በየቦታው። አሁን ተጽዕኖ ማሊያው ምኑ ከፍ ብሎ አይቻለውና እንዴት ነው እንዴት ሲያጠራርገን? ትክክል። የሞሮኮና የአሜሪካንን ጨዋታ ቀድሞም የተደረገው እሱ ስለሆነ ዴቭ ለማንሳት ያክል ይሄ ጨዋታ በተለይም ፈርስት ሃፍ ላይ የነበረው በቃ ደንበኛ የማውሪሲዮ ፖቼቲኖ ቡድን የሚመስል ፕሬስ የሚያደርግ ላይኛው ሜዳ ላይ ተጋጣሚን አስጨንቆ ኳስ ለመቀበል ጥረት የሚያደርግ ቡድን ሆኖ ተመልክተናልና እያንዳንዱ የአሜሪካ ፈርስት ሃፍ ላይ ነው የምልህ ፈርስት ሃፍ ላይ የተፈጠሩት ድሎችን ብዙዎቹን ስትመለከታቸው በላይኛው ሜዳ ክፍል ላይ የአሜሪካ ተጫዋቾች ፕሬስ አድርገው እነ ባሎጉን ልትል ትችላለህ እነ ዌስተን ማኬኒ አይነት ተጫዋቾች እዛ ቦታ ላይ ያሉ ተጫዋቾች ፕሬስ እያደረጉ ከነሱ ማለፍ ባለመቻላቸው ነው የአውስትራሊያ ቡድንን ተጽዕኖ ውስጥ ከተውት የነበረውና በኤክስጂ ትላለ ምናምን በጣም ወደ 0.1 ምናምን ነው ኤክስጂያቸው የነበረው የአውስትራሊያ ቡድን በመጀመሪያው አጋማሽ ማለት ነውና አሜሪካ ሁለት አግብታ ኦልሞስት 1.3 አካባቢ ነው ኤክስጂያቸው የነበረው በመጀመሪያው አጋማሽ ብቻ ማለት ነው ዴቭና ሁለተኛው አጋማሽ ላይ ግን የተደረጉ ለውጦች ነበሩ አንዳንድ መነቃቃቶች እንደውም የጨዋታው መጠናቀቂያ አካባቢ ላይ የአውስትራሊያ ቡድን የሚያገባ ይመስል ነበር ይሄ ያለው ነገር የሚገርም እንደው ጨዋታው በእንደዚህ ከምታነሳው በጣም የሚገርመው በቃ ይሄ የአንዳንድ ቡድኖች የጥራት ልዩነትን ስታይ ኢቭን ዴቭ ሞሮኮና አሜሪካ ቢገናኙ እንደው አሁን የድጋፍ የምናምን ካልሆነ በስተቀር ጥራት ያለው እንቅስቃሴ የምታየው ከሞሮኮ በኩል ነውና አሜሪካኖቹ ያን ያክል ይሄ በኳሊቲ ከፍ ያለ ነገር የሚያሳይ ተጫዋች ነበራቸው ብሎ መናገር ኦፍ ኮርስ እንደ ክርስቲያን ፑሊሲክ አይነት ተጫዋች ከጨዋታው ውጪ ሆኖ ነበርና ያሉት ተጫዋቾች ብዙ የሚመች አይደለም እኔ ምናልባት የደጋፊው ተጽዕኖ ሌላ እንግዲህ ባለፈው የቤልጂየም ጨዋታ ላይ ዴቭ እዚህ ሉሜንፊልድ ሲያትል ከተማ ላይ ወደ 68000 ተመልካች ነበር ይሄኛው ላይ ደግሞ 67000 ተመልካች ነበር ያው እንዳልነሳ ነው የትኬቱ መወደድን ከግምት ውስጥ አስገብተ በጣም ብዙ ተመልካች ነበር እዚህኛውም ጨዋታ ላይ 67000 ተመልካች የነበረበት ነውና ዳኛውን ውሳኔ በተመለከተ ደጋፊው በጣም ትልቅ ተጽዕኖ ያደርግ ነበር በጣም ድምጹን ጮክ አድርጎ ድምጻቸው ለማሰማት በአሜሪካ በኩል ታያለህና የደጋፊው ተጽዕኖ ካልሆነ በስተቀር እና ደግሞ የአውስትራሊያ ወደ ጨዋታው ለመግባት ረጅም ደቂቃዎችን ማስፈለጉ ነው እንጂ የአሜሪካ ቡድን ሊቸገር የሚችልበት አጋጣሚ ነበርና አውስትራሊያዎች ሁለተኛው አጋማሽ በተለይም ከ75ኛው ደቂቃ በኋላ በነበራቸው እንቅስቃሴ ምናልባት ግቦችን የሚያገኙበት እድል ሊፈጠር ነበረ ማነው ይሄ ታይለር አዳምስ የቦርንማውዝ አማካይ ምናምን አንዳንድ ስህተቶቻቸው እጅግ ከባድ ነበሩ ዋጋ የሚያስከፍሉ አይነት ስህተቶች ነበሩ ግን ፈርስት ሃፍ ላይ የነበረው የአሜሪካ ቡድን በደንብ ብልጫ ወስዶበት የአውስትራሊያ ቡድንን ከጨዋታ ጋር ወይም ከጨዋታ ብልጫ ጋር ጨዋታውን አሸንፎ ወጥቷል መጀመሪያው አጋማሽ ላይ በነበረው ውጤቱ የሁለተኛው አጋማሽን ብትመለከተው 0-0 ነው ግን ማግባት የነበረበት አውስትራሊያ ነበርና ጨዋታው ፈርስት ሃፍ ላይ የተጠናቀቀ እንቅስቃሴ ይመስላል ደቤነን ማለት ይቻላል ሞሮኮ እንግዲህ ቀድሞ ነው አይደል ጎል ያገኘው ገና ፈጣን ጎል ነው ያሉት በጎል መረገደና ያው ነው አጠቃላይ ሂደቱን የወሰነው በ90 ሂደትን በርግጥ አንድ ሁለት የፔናልቲ ጥያቄዎችን በስኮትላንድ በኩል እንደነበሩ አይተናልና አይ ቲንክ ከዚህ ምድብ ሁሉም በተለይ እንግዲህ ሞሮኮ መሪ ሆኖ ማለፍ እድል ሊኖረው እንደሚችል ታያለህ ግን ሶስት ቡድን ከዚህ ማለፍ እድል እንዳለው ማሳያ የሚመስለው አንዳንድ ቁጥሮችን ሳይ ኢቨን ተሸናፊው ስኮትላንድ 76% ቻንስ አለው ይላሉ ወደ ቀጣይ ዙር ማለፍና ምናልባት ሶስተኛ ሆኖ የማለፍ እድላቸው እንደውም ደግሞ 54% ገደማ የመጀመሪያውን ጨዋታ ማሸነፋቸው ነው ለዚህ ሁሉ ትልቅ ጥቅም የሰጣቸው የሚል ነገር እየተነሳ ነው እንደተጠበቀው አገኘው በተለይ ሞሮኮ ብሔራዊ ቡድን በጣም ብዙ አውርተንለት ነበር የመጀመሪያው ጨዋታ ላይ የአማካኙ የኳስ ቁጥጥር የዘያቶሎጂ ቦዲ ድንቅ ብቃት ሰናነሳ ነበርና ሪሊ ያንን የመድገም አቅም ነበር ወይ ሞሮኮ ብሎ ማየት ይቻላል ወይስ ተጋጣሚው እንግዲህ ስኮትላንድም በርግጥ እንደ መጀመሪያው የሞሮኮ ጨዋታ ተጋጣሚም ሊሆን እንደማይችል ግምት ወስዳለህና ምንድን ነበር የነበረው እዛ ላይ ስባጭሩ
ይሄኛው የስኮትላንድ እና የሞሮኮ ይሄም ሁለት ሃፍ ልትለው ትችላለህ ዴቭ። የመጀመሪያው አጋማሽ ላይ የሞሮኮን ፍጹም የበላይነት ነበር። እንደውም ሮይኪን አጋማሽ ላይ ያለው እንደውም ተጨማሪ ግብ አለማግባታቸው ነው እንጂ ፕሬሲንጋቸው በጣም ሞባይል ራሱ ፒኤስጂን የምታይ ይመስላል። በተለይ የሐኪሚን እንቅስቃሴ ስትመለከት ዴቭ የመሃል ተከላካይ ይመስላል፣ የመሃል አማካኝ ወይም 6 ቁጥር ላይ ያለ ይመስላል። አድቫንስድ 8 ቁጥር ሆኖ ታየዋለህ። ከዛ ደግሞ ፊት ለፊት መስመር ላይ ከግብ ጠባቂ ጋር የሚገናኘው ተጫዋችም እሱ ሆኖ ታያለህ እና የሞሮኮ ብሔራዊ ቡድን በዚህኛው ጨዋታ በተለይ ሁለተኛው አጋማሽ ላይ መቸገር ሊመጣ እንደሚችል የአየሩንም ሁኔታ አይተው ከሆነ ዴቭ ቦስተን ላይ አይደል የተደረገው ይሄ በጣም ሙቀት ያለበት ሰዓት ላይ ነው። ኦልሞስት በ12 ሰዓት በኢትዮጵያ ምንለው ምሽት 12 ሰዓት አካባቢ ማለት ነው በቦስተን ሰዓት አቆጣጠር ጨዋታው የተጀመረውና በጣም የፊፋውን ፕሬዝዳንት ኮፍያ አድርገው ምናምን እያየናቸው ነበር። ሙቀቱ ኃይለኛ እንደነበር የሚያሳይ ነውና ያ ነገር እንቅስቃሴያቸው ላይ ተጽዕኖ ያደረገ ይመስል ነበረ። የዲያዝ እንቅስቃሴ ይገርማል። የኢብራሂም ዲያዝ ቅድም ያነሳ ነው ይሄ ተጫዋቾች የአንድ ለአንድ ግንኙነት ብልጫን በተመለከተ አሜሪካ ላይ የሌለው ነገር እዚህ ጋር ዲያዝ ሲያደርገው ታያለ። ግብ አስቆጣሪው ሳይባሪ የሚባለው ተጫዋች በጣም ግሩም ነው። ሁለተኛ ጎሉ ሆነ። አስደናቂ ግብ ነው ትዳለው። ኢብራሂም ዲያዝ እንዴት ከጀርባ ከተከላካይ ጀርባ ያለውን ስፔስ አይቶ ኳሱን እንደሰጠው ስታይ ደግሞ ሁለተኛ ደቂቃ ላይ ነው። ከዛም በኋላ እድሎች ተፈጥረው ነበረ። እንግዲህ ግብ ማስቆጠር አልቻሉም እንጂ እነ ኤልካኑስ አስገራሚ እድል ነበረው። ምናልባት ከጎሉ በኋላ ተጨማሪ ግብ ሊቆጠር የሚችልበት እድል ነበር። እንደ አዩብ ቡዋዲ ያነሳው አማካኝ በየተንሸራተተ የሚያስጠራቸው ኳሶች በጣም ጥሩ ነበሩና ይሄ የመጀመሪያውን ጨዋታ አይነት ባይሆንም ግን ደግሞ አሁንም ይሄ ተጫዋች ኳሊቲው ልዩ እንደሆነ የሚያሳይ ነው። የአዘዲን ኡናሂም እንቅስቃሴ በጣም ጥሩ ሆኖ የተመለከትንበት እንቅስቃሴ ይመስላል። ሁለተኛው አጋማሽ ላይ ግን እንደ ስኮት ማክቶሚናይ በተለይ የጆን ማጊንን እንቅስቃሴ አይቶ ከሆነ እኔ ፔናልቲ ነው የሚመስለው ወይም የተጫዋቹ ግነት አለው ብለው ካልሆነ በስተቀር ዳኛው እንዴት እንዳለፉት ገርሞኛል። ይሄንን አጋጣሚና ኦልሞስት ኳሱን ነክቶታል። ከኳሱ በኋላ እግሩን ነው ያገኘው እና ፔናልቲ የሚያሰጥ መስሎኛል። ግን ዳኛው እንግዲህ ጨዋታው እንዲቀጥል ነው ያደረጉት። የስኮትላንዶች የሁለተኛ አጋማሽ እንቅስቃሴ ግቦችን ለማግኘት ጥራት ነበረው፣ ግን ጥራት ይጎለው ነበረ ዴቭ። በጣም ጥራቱ ዝቅ ብሎ የተመለከትነው እንቅስቃሴ ይመስላል። ለዛም ይመስለኛል የሁለተኛው አጋማሽ ላይ በተለይም የኬራን ቴርኒ የመጨረሻ ኳሶችን ማቅረብ የሚችል ተጫዋች ነው። እሱ ተጎድቶ ከሜዳ መውጣቱን ተከትሎ ይሄ ዴሊቨሪያቸው እጅግ ቀዝቃዛ ነው ወይም ወርዶ የተመለከትንበት እንቅስቃሴ ይመስላልና ሞሮኮ እንግዲህ ወደ ቀጣዩ ዙር የማለፏን እድል እጅግ ከፍ ያደረገችበት አራት ነጥብ ቀላል አይደለም። በሱ ለማለት የወደድኩት ነገር በነገር ላይ ከዳኝነቱ አንፃር ኦፍሳይድ ላይም እንዲሁ የቪአር ጣልቃ ገብነት ወይም ደግሞ በመልሰት ልናያቸው የምንችላቸው ውሳኔዎች ላይ በጣም ፋስት ነው አይደል? የፊፋ ውሳኔዎች ገርመውኛል። አሁን ለምሳሌ ኦፍሳይትን ፕሪሚየር ሊግ ላይ ሆኖ ከሆነ እሱን እስክታጣራ ካሜራውን ደግሞ አጣርቶ አምጥተው የሆነ ልዩነቱን እስኪያሳዩት ድረስ የሚወስዱ በጣም ጊዜዎች እንዳሉ ታያለ። ግን እዚህ ወዲያው እንቅስቃሴዎች ይቀጥላሉ። ወዲያው ነው የሚቀጥሉ። ሲቀጥሉ የምታየው ወዲያው ቅጽበታዊ ናቸውና በጣም እየገረመኝ ያለው አንድ ከፊፋ አንፃር ይሄ ነው። ኢቨን ፔናልቲ ላይም የሆነ አንተ ገና የቪአር ሰዎች ጣልቃ ገብተው ይጠሩታል ምናምን ብለህ ስታስብ በቃ ቀጥሏል ጨዋታው፣ ውሳኔው ተወስኖ ቀጥሏልና አንዳንድ ጊዜ ኢቨን ኮሜንት ላይ የተቀመጡ ጋዜጠኞች ራሱ ውሳኔው ስለመወሰኑ ሳያውቁ ሂደቱ ቀጥሎ ነው የምታየውና በዚህ ረገድ አንድ ትልቅ እርምጃ እንደሆነ ታያለ። በተለይ ኦፍሳይድም ላይ ኢቨን እነዚህ ፔናልቲ ላይና ናው ይዘንም ደግሞ ጣልቃ ገብነት የለም ማለት በትንሽ በትልቁ ብዙ የማየው ጣልቃ ገብነት የለም በዳኝነት ረገድምና ይሄም እንደ በጎ ነገር ልንወስደው የምንችለው ከዳኝነቱ አንፃር የፊፋ በጎ ነገር ነው ብዬ ልወስድ እችላለሁና እንግዲህ ሲናያለን። ከወዲሁ ግን ሁለተኛው ጨዋታዎች ልክ እንደገቡ
ወዲያው አላፊ ቡድኖች እየታወቁ ነው ያሉትና እንግዲህ ምናልባት ጥሩ ሶስተኛውን ለመለየት የሚደረግ የመጨረሻ ጥረቶች ካልሆኑ በቀር ከየምድቡ ጥሩ አንደኛና ሁለተኛዎችን ከወዲሁ ልናውቅ የምንችልበት ሁኔታ እንዳለ ማሰብ ይቻላል። ከዚህ እንውጣና ወደ ኩንሃ ጎል አስቆጥሯል። በነገራችን ላይ ጎል አስቆጥሯል ብራዚል ብሔራዊ ቡድንና የቀደሙ ሚቢልን ይሄኛው ተሳክቷል። ወደ እንግሊዝ ፕሪሚየር ሊግ ጉዳይ እንምጣና አንዳንድ ሐሳቦችን አንሳ። እንግዲህ ትናንት ነው አይደል የወጣው የዚህ የዓመቱ መርሃ ግብር እና እንግሊዞች እንግዲህ የቦክሲንግ ዴይ ጨዋታዎች ተመልሰውልናል ብለው እንግዲህ በበጎ ጎኑ መረጃን አሰራጭተው አይቻለውና የፌስቲቭ ጌሙ በተለይ እነሱ በገና አካባቢ የሚያደርጉት የፌስቲቭ ጌም በእነሱ በፈረንጆች አቆጣጠር ከዲሴምበር 26 ጀምሮ እንደሚካሄድ መረጃ ወጥቷል። ይህ ጥሩ ነገር ነው ብለዋል። በነገርህ ላይ ደጋፊዎች ይህንን ጉዳይ በደንብ እየተቃወሙ ነበር። አምና ይሄ ነገር ቀርቶ ነበር። በእርግጥ የቀረበትን ምክንያት ሲያስረዱ ሁለት ነው ምክንያቱ ይላሉ። አንዱ ከአውሮፓ ፕሮግራሞች ጋር በተያዘ ጫናዎች ነበሩ። ከዛ ውጪ ግን ራሱ ካሌንደሩ ያረፈበትን ጊዜ አንዳንድ ጊዜ የሳምንቱ መጨረሻን አስታኮ ካላረፈ የሚያስቸግር ሁኔታ ነበረው እና በዛ ምክንያት ነበረ የ25ቱ ያልተሳካው 25 26 ያልተሳካው ብለው ነበር መረጃ ሲሰጡን የነበረው። አሁን ግን በአጋጣሚ ይሄ ፌስቲቭ ፔሪዱ የሚባለው ቅዳሜ ላይ እንዲውል ሆኗል፣ ቀኑ በራሱ ማለት ነው እና ከዛ ጋር አሳኮ እንግዲህ የቦክሲንግ ዴይ ጨዋታዎችን ልናይ የምንችልበት እድል በተጨባጭ መጥቷል ብለዋልና ይሄ ለደጋፊዎች ደግሞ መልካም ዜና ነው ብለው ነው እያበሰሩ ያሉት ከዚህ ከመጪው የገና የፈረንጆች ወቅት ጋር በተያዘ ማለት ነውና ይሄ እንግዲህ እንዳለ ሆኖ ጨዋታው ሲጀመር የመጀመሪያው ሳምንት ፕሮግራም አርሰናል ይሄን ጨዋታ ሻምፒዮኑ አርሰናል ይሄን ጨዋታ ይከፍታል በ26 እንደዛ ነው የሚያደርጉት። ያ በአርሰናል ያው ከፈን ሬዘሩ ቢሉት ያ ሻምፒዮን የሆነው አርብ ቀን እንዲጫወት ያደርጋሉ። አርብ ቀን ነው ይሄንን ጨዋታ እንዲከፍት የሚያደርገው። ግን ከነሱ በጣም ትኩረት ካደረጉበት ከዚህ ከፌስቲቭ ፔሪዱ ጋር በተያዘ እንዳልኩት ዲሴምበር 26 ላይ ሲውል ኒውካስል ሜዳው ላይ ከማን ሲቲ ጨዋታ ያደርጋል። ከዛ በኋላ አርሰናል ደግሞ በለንደን ደርቢ ጨዋታ ክሪስታል ፓላስን የሚገጥምበት ደግሞ የቦክሲንግ ዴይ ላይ ይውላል። ቦክሲንግ ዴይ ላይ በ26 የሚደረጉት ጨዋታዎች በሙሉ የቦክሲንግ ዴይ ናቸው። ከዛ ውጪ የፍራንክ ላምፓርድ ቡድን ኮቨንትሪ ሲቲም ቼልሲን የሚገጥምበት የቀድሞ እንግዲህ ቡድኑ ቼልሲን የሚገጥምበትም ጨዋታ አለ ነው የሚለው። በነገር ላይ ፍራንክ ላምፓርድን ኮንትራት በ3 ዓመት ለማራዘም ኮቨንትሪ ሲቲዎች ስራ እየሰሩ እንዳለ ተያይዞ የወጣ መረጃ እንዳለ በዚህ አጋጣሚ ልጠቁም ወዳለው። ግን እንዳልከው ኦገስት 1 ሊጉ ሲጀመር ከላምፓርድ ቡድን ጋር እንግዲህ አርሰናል ከኮቨንትሪ ጋር የሚያደርገው ጨዋታ የሚጠበቅ ነው የሚሆነው። በዚሁ ሳምንት በተመሳሳይ ሳምንት እንግዲህ ቅዳሜና እሁድ የሚደረጉ ጨዋታዎች አሉ። ግን እሁድ እንግዲህ አሪዮላ የመጀመሪያ ጨዋታቸውን ያደርጋሉ። ከኒውካስል ጋር የሚያደርጉት ጨዋታ ነው። እሁድ ቀን ነው ይጠበቃል። ይሄ በጣም ትልቅ ጨዋታ ላይ የሚሆነው መክፈቻው ላይ ይሄ ነው ተብሏል። እንግዲህ አዲሱ ፈራሚ ቪክቶር ሙኖዝንም የምናይበት ጨዋታ ይሆናል የሚል መረጃ ነው እየወጣ ያለው። ኒውካስል ምናልባት በዝውውር ጉዳዮች ላይ ወደኋላ የምታነሳው ነገር አለ። በርካታ ተጫዋቾችን ያጣል። የሚያመጣቸው ተጫዋቾች ምን ይሆናሉ የሚጠበቅ ነው የሚሆነው። ከዛ ውጭ ግን በዚሁ ሳምንት አዲሱ የቼልሲ ፈራሚው አሰልጣኝ ዣቪ አሎንሶ ደግሞ ሰኞ ቀን ነው ጨዋታውን የሚያደርገው። ይሄ ጨዋታ ደግሞ በክራቨን ኮቴጅ ከፉላም የሚደረግ ጨዋታ እንደሚሆን ነው የሚጠበቀው። ቡድኖቹን ዋናዎቹን ሲያነሱ ማን ትሪኪ ነገር አለው፣ ማን የተሻለ ጅምር አለው በሚል ያስቀመጡት ነገር አለና በፈረንጆቹ እንግዲህ የቅዝቃዜ ወቅት ላይ ፔፕን የለቀቀው ሲቲ ከባድ ፈተና እንዳለበት መረጃ ወጥቷል። በክሪስመስም በአዲሱ ዓመትም በገና ወቅትም በአዲሱ ዓመትም በፈረንጆች ወቅት ከባድ ፈተና አለው ነው የሚለው። ሲጀምርም ግን ከባድ ነው አይደል? ሲጀምርም ነው ግን ቦርንማውዝ ነው የሚጀምረው። ግን እዚህ አካባቢ ላይ እንዳልኩህ ቦክሲንግ ዴይ ላይና ጃንዋሪ 2 ላይ በፈረንጆቹ መጀመሪያ ከኒውካስል ጨዋታ ያደርጋል። ከዛ ኤቨርተንን ይገጥማል። ከዛ እንደገና ደግሞ ቶተናምን የሚያስተናግድበትን ጨዋታ ያነሳሉና ማን ሲቲ
ቀዝቃዛ ወቅት ከባድ ፈተና አለው አዲሱ ዓመት ላይ የሚል ነገር ተነስቷል። ከዛ ውጪ ስፐርስን እንግዲህ አዲስ ኮችም ከማግኘቱ መነሻ ይመስላል እንዲሁ ትሪኪ የሆነ ጨዋታ አለው በሚል ፍጻሜው ላይ የሊጉ ፍጻሜ ላይ ያነሳሉና አምስቱ ጨዋታዎች በተለይ ጨዋታው ሊጠናቀቅ አካባቢ ለዴዘርቢ ፈተና ናቸው ነው የሚሉትና ለንደን ደርቢን ጨዋታ ያደርጋል ከአርሰናል ጋር። ከዛ ውጪ ቸልሲን ሜዳው ላይ ይገጥማል። ከዛ ኮቬንትሪን ወጥቶ ያገኛል። ከዛ ዩናይትድን ይገጥማል። ከዛ ደግሞ እንደገና አስቶን ቪላን ይገጥማልና ያልተሳካ ነገር ካለው እንግዲህ ዴዘርቢ መጨረሻ ላይ ፈተና የሆነ ሳምንት ሊኖረው እንደሚችል የቀረበ ነገር አለ። አርሰናል ጅምሩ ነው አስፈሪ ነው የሚሉት በርካቶችና እንዳልነው ቀለል ተብሎ በጎ ጅምር የሚሆነው የኮቨንትሪው ጨዋታ ነው አይደለ? እንግዲህ ከታች ያደገ ቲም ስለሆነ በሚል ልታነሳ ትችላለህ። እንግዲህ ግን ከዛ ውጪ የማይክል አርቴታ ቲም ከኮቨንትሪ በኋላ አስቶን ቪላን ከሜዳው ውጪ ወጥቶ ነው የሚገጥመው። ከዛ ከቼልሲ ጋር ሜዳው ላይ ጨዋታ ያደርጋል። ሰንደርላንድን ወጥቶ ይገጥማል። ከዛ ደግሞ እንደገና ብራይተንን ነው ወጥቶም የሚገጥመውና ይሄም ትልቅ ቻሌንጅ ነው ለአርሰናል ከጅምር አንጻር በሚል የቀረበ አንድ ነጥብ ሆኖ አይቼዋለሁ። ከሊቨርፑል ጋር የተያዘውን ስናይ በተለምዶ ፈረንጆቹ ኦተመን ነው የሚሉት አይደል? ይሄ መስከረም ጥቅምት ዳር አካባቢ ያለውን ወቅት ሲያነሱ ኦክቶበር እና ኖቬምበር ላይ ምን ነው ጥቅምትና ህዳር ላይ ከበድ ያሉ ጌሞችን ያሉት ሊቨርፑል እና 4 ቁልፍ ጌሞችን ያነሳሉ። ለሊቨርፑል ከአርሰናል ጋር ሜዳው ላይ የሚያደርገው ጨዋታ ያነሳሉ። ክሪስታል ፓላስን ወጥቶ ይገጥማል። ዩናይትድን ሜዳው ላይ ይገጥማል። ከዛ በኋላ ደግሞ ከኤቨርተን ይሄ እንግዲህ ትልቅ የደርቢ ጨዋታ ነው አዌ ወጥቶ የሚገጥመው 4ቱን ቁልፍ ጨዋታዎች ደግሞ እንዲሁ ያነሳሉ። ግን የካሪክ ቡድን ዩናይትድ ደግሞ በጎ ጅምር ሊያደርግ እንደሚችል ቀላል ፈተና ያለበት በተለይ የመጀመሪያዎቹ ጨዋታዎች ለሱ በጣም ቀላል እንደሆኑ ከታች ካደጉ ቲሞች ጋር እንደሚገናኝ ከሃል ሲቲ እና ከኤፕስዊች ታውን ጋር እንደሚገናኝ የወጡ መረጃዎችን አይቻለውና ከዛ በኋላ ነው በ6 ነጥብ ነው ማለት ነው በ6 ነጥብ ብለህ ልታስብ ትችላለህና ከአራተኛው ሳምንት በኋላ ነው ዩናይትድ ሲቲን በደርቢ ጨዋታ የሚያገኘውና ለካሪክ ምናልባት መልካም ጅምር ይሆናል በሚል እንግዲህ ከሊጉ ጋር ያይዘው ያነሷቸው ነገሮች እንዳሉ አይቻለውና በእርግጥ እንግዲህ ሁሉ ጊዜም በወረቀት ነው የምታስቀምጠው አይደለ? አንዳንድ ጊዜ ምን ሊፈጠር እንደሚችል ጨዋታው ከተጀመረ በኋላ ማየት ያለብን ይመስላል። ግን እንዳልነው ኮዲው እነዚህን ቡድኖች መረጥ አድርገው ያስቀምጡት ፋክት የሚነግረን ይሄንን ነው የገለጽኩትን ነው በአካል ትክክል ዴቭ። የሊጉ መርሃ ግብር እንግዲህ አሁን ስታያቸው ሁሉም ጨዋታዎች የሚያስፈሩ ሆነዋል። እንደው መግቢያ ላይ አሁን የሃል ሲቲና የኢፕስዊችን ይገጥማል። ከዛ ኤቨርተን ይመጣል የሚለውን የዩናይትድን ስታይ ምናልባት የዩናይትድን ነው በጣም ይሄ ጥሩ አይነት ቀለል ብሎ ሊጀመር የሚችለው ብለህ የምታነሳው። የአርሰናልን ከኮቬንትሪ ጋር ነው የሚጀምረው እያልክ ስታነሳ ነበር። ብዙ ጊዜ ቶርናመንቶች ሲጀመሩ ልክ እዚህኛው ውድድር ላይ እንደተመለከትነው ቡድኖች እየተብላላ በደንብ ከፍ እያለ እያደገ የሚመጣው ጨዋታዎቹ ቁጥራቸው የሚደረገው የጨዋታ ቁጥር ከጨመረ በኋላ ነው። ከሁለት ወደ 3 ጨዋታ ምናምን ካደረክ በኋላ ልዩነቶች የጎሉ የሚመጡበትን እድል ታያለህና አሁን እንደ ኮቨንትሪ አይነት ቡድን ሊሆን ይችላል ሃል ሲቲ ኢፕስዊች ታውን ምናምን ሲመጡ በጣም በሞራል በኃይለኛ ሞራል ነው የሚመጡት። ደግሞ እንደ አርሰናል ማንቸስተር ዩናይትድ ብዙ ዓለም ዋንጫ ምናምን የሄዱ ተጫዋቾች አሏቸውና በደንብ ትክክለኛ የፕሪሲዝን ቆይታም ኖሯቸው አይደለም የሚመጡት ወደ ቡድኑና ሲጀመር ምናልባት የመቸገር ነገሮች በሁሉም ቡድኖች በኩል ልታይ ትችላለህ። ግን ዋናው ከየጨዋታዎቹ ልክ 3 ነጥቦችን ይዘው ስለመውጣት ስናነሳ እንደነበረው በእንደሱ አይነት ጅማሮ ማድረግ የሚችለው ቡድን ጥሩ እርምጃ እንዲጓዝ የሚያደርገው ይመስላልና የትኛው ቡድን ነው ቀለል ያለ አጀማመር የሚለውን ስታነሳ ነበርና አሁን የአንዶኒ ኢራዮላው ሊቨርፑል ቀላል የምትለው አይነት ጨዋታ አይደለም ያለው ከኒውካስል ጋር ጀምሮ ከዛ ደግሞ ኖቲንግሃም ፎረስት እንዴት አምና እንዳስቸገራቸው ኦፍ ኮርስ የአምናው ቡድን አይደለም አሰልጣኙም ተቀይሯል ምናምንና የሆነኑ የሚለወጡ ነገሮች ይኖራሉ። ግን ቲሙ ራሱ ለመሰራት አሁን ልክ ቅድም ዩናይትድ ላይ እንዳነሳው 2 ሳምንት ቀላል አይደለም ለአንድ ቡድንና ከ3 ነጥብ ይዘህ ከወጣ ቡድኑ እየተሰራ በጣም ጥሩ። ግን ኒውካስልን እየገጠምክ እንዴት ነው ቡድኑን የምትሰራው? በጣም ከባድ እንዲሆን ወይም ከባድ የሚያደርግባቸው ይመስላልና ከዚህ አንፃር ነው ሊነሳ የሚችለው። የሻቢ አሎንሶ ቼልሲም እንደዚሁ የሚጀምረው ቅድም እንዳነሳው በለንደን ለዛውም በምዕራብ ለንደን
ደርቢ ጨዋታ ነው። ከፉላም ጋር ጨዋታውን አድርጎ ነው የሚመጣው። ከዛ በኋላ ከባዱ ብራይተን ሜዳም ላይ ከሜዳም ውጭ የሚያስቸግረው ብራይተን ይመጣል። ከዛ አርሰናልን ሶስተኛ ጨዋታ ላይ ይገጥማልና ለአሰልጣኙም ስራዎቹን እየሰራ ከ3 ነጥቦች ጋር ቡድኑን ለመስራት ለሚያደርገው ጥረት ብዙ አመቺ አይመስልም። የሆነ መሰናክል እንዳለው በሻቢ አሎንሶ በኩል እንድታይ የሚያደርግ ይመስላልና ፕሪሚየር ሊጉ ግን አሁን ይሄኛው ቀላል ነው ምናምን የምትሉ አይደለምና ቅድም ያነሳ 5 ጨዋታ አንስተ ዴቭ 6ኛው የሆነ ቀለል ያለ ይመስላል። ከዛ 7ኛው የሚመጣው ቡድን ሌላ ጠንከራ እንቅስቃሴ የሚያደርግ አስቸጋሪ ቡድን ሆኖ ነው የምታየው ነው። በምን መልኩ ይከፍቱታል እንግዲህ የዝውውር መስኮት ላይ ራሳቸውን የሚያጠናክሩበትን መንገድ ምናልባት እንደዚህ ጅማሬያቸው ላይ የተሻለ ብቃትን አሳይተው እንዲጀምሩ የሚያስችላቸው ይመስላል። ያ ምንም ጥርጥር የለውም። የዝውውር ጉዳዮችንና የተወሰኑ ትኩረት ሳቢ የዝውውር ጉዳዮች አሉ። የዲዮማንዴ አይደለ ሮናልዲኒዮም ወደ ሴሪ ሲ የተባለ ነው አይደል? አንዳንድ ዘገባዎችን እያየው ነበርና ኦፍ ኮርስ እንግዲህ በ46 ዓመቱ ጎቾ ምን ይፈጥራል እናያለን። ግን ያው አንድ አድናቂው የሆነ ምንድነው የክለብ ባለቤት ወስዶታል የሚል መረጃን እያየው ነበርና እስኪ እናነሳለን በተወሰነ መልኩ እናንሳ። የዲዮማንዴ ጉዳይን እየተመለከቱ ነበር። እንዴት ነው የዚህ ተጫዋች የዝውውር ሂሳብ በጣም በሚገርም ሁኔታ አርቢ ላይፕዚግ የሊቨርፑልን 100 ሚሊዮን ዩሮ ወይም 86 ሚሊዮን ፓውንድ ውድቅ አድርጓል የሚል ነገር ተሰምቷል። አሁንም ሊቨርፑሎች ተስፋ አልቆረጡም እየተባለ ነው የሚገኘው በሌላ የዝውውር ገንዘብ ይሄንን የ19 ዓመት አይቮሪ ኮስታዊ ተጫዋች ለማምጣት ጥያቄ ያቀርባሉ እየተባለ ነው የሚገኘው። ኦፍ ኮርስ ቪክቶር ሙኞዝ ከኦሳሱና ሊቨርፑል ማስፈረሙን አረጋግጧል። የራዮላ አዲሱ አሰልጣኝ የመጀመሪያ ፈራሚ ቪክቶር ሙኞዝ መሆኑ ተረጋግጧል። ከዚህ ጋር ግን በተያያዘ የዲዮማንዴ እንቅስቃሴ በተለይም ደግሞ ይሄ ተጫዋች ሲነሳ በጣም የሚያስፈራው ከግራው ቦታ ላይ ነው ዴቭ። እዛ ቦታ ላይ አሁን እኔ ሊቨርፑል ወሳኝ በጣም የሚያስፈልገው የሚመስለኝ የሳላ ቦታ ላይ በቃ ጀማሪ የምትለው አይነት ተጫዋች የሚያስፈልግ ይመስለኛል። አሁን እዚህ ቦታ ላይ ጋክፖ አለ ምናምን ያው ይለቃል አይለቅም ምንም የምታውቀው ነገር የለም። ሪዮን ጎማ አለ ይሄ ወጣት 16 17 ዓመት ተጫዋች ነው። ደጋፊው የተሻለ የጌም ታይም በቀጣይ የውድድር ዓመት እንዲኖረው ይፈልጋሉና ያንን እድል እንዲያገኝ እንደዚህ አይነት ተጫዋቾችን ማምጣት ብዙ አዋጭ አይመስለኝም። ግን ደግሞ በሳላ ቦታ ላይ የሚገኝ ከሆነ እንደዚህ አይነት ተጫዋችን ማምጣት በጣም ትኩረት ቢደረግበት ትላለ። ግን ዞሮ የተጫዋች እዛ መስመር ላይ መጫወት ይችላል፣ ግን ምርጫው ከግራ ሲነሳ ነው የሚል ነገር አለ። የማይፈልጉት ክለቦች የሉም ነው እየተባለ ያለው። ይሄንን ተጫዋች ብዙዎቹ ክለቦች ፍላጎት አላቸው። ለምሳሌ ይላል እንደ ማንቸስተር ዩናይትድ አይነት ቡድን ለተጫዋቹ ፍላጎት አለው፣ ግን ደግሞ የሚጠየቅበት ገንዘብ ትልቅ ይሆናል ብሎ ራሱን ከዝውውር አርቋል የሚል ነገር ወጥቷል። ይሄ ፈጣን እንቅስቃሴ የሚያደርግ ደግሞ በዓለም ዋንጫም የኮት ዲቯር ቡድን ጨዋታውን አሸንፎ ሲጀምር ጥሩ እንቅስቃሴ አድርጓልና ይሄ የዓለም ዋንጫን በጣም ከሚያመሰግኑት ቡድኖች አንደኛው ላይፕዚግ ሊሆን ይችላል። ምክንያቱም የዚህን ተጫዋች ገንዘብ ሊያነረው ይችላል የሚል ነገር ተነስቷል። በ24 ወራት ውስጥ ዴቭ ይሄ ተጫዋች የሚጫወተው ከአሜሪካ ውስጥ ከነበረ ቡድን ወደ ሌጋኘሽ ወደ ስፔን ሄደ። ከዛ በኋላ ወደ ጀርመን ቡንደስሊጋው አርቢ ላይፕዚግ አመራ። ከሌጋኘሽ ወደ አርቢ ላይፕዚግ ሲያመራ ዴቭ የተከፈለበት 20 ሚሊዮን ዩሮ ነው። አሁን 100 ሚሊዮን ዩሮ አይበቃኝም እያለ ነው አርቢ ላይፕዚግ። የገረመኝ ነገር ይህንን ተጫዋች በአንድ ዓመት ውስጥ የመልቀቅ ፍላጎት አልነበራቸውም። ገና መጥቶ በጣም ጥንካሬውን ማሳየቱን ተከትሎ ፈላጊዎቹ ሊመጡ እንደሚችሉ አስበዋል። ግን ባለፈው የጥር የዝውውር መስኮት ላይ ለሽያጭ የቀረበ ተጫዋች አይደለም ብለው በሩን በደንብ አድርገው ነበር ዘግተው የነበረው አርቢ ላይፕዚጎች። ግን አሁን ይሄ ተጫዋች እንዲሸጥ ይሆናል እያሉ ነው የሚገኙት። በሁለት ዓመት እኛ የምንፈልገው ደረጃ ላይ ይደርሳል ብለው የአርቢ ላይፕዚግ ሰዎች አምነዋል ነው የሚለው። ከውስጥ መጀመሪያው ነው 2 ዓመት ይፈጃል። አሁን መሸጡ አይቀርም ግን የሚሸጠው ከ2 ዓመት በኋላ ነው እኛ በምንፈልገው ገንዘብ። አሁን ግን ያሳያለው ተጽዕኖ ደግሞ ምስጋና ለዚህ ዓለም ዋንጫ ይገባና የተጫዋቹ ገንዘብ ከወዲሁ እንዲኖር ሆኗል። ስለዚህ 2 ዓመት ሳይጠብቁ በአንድ ዓመት ይሸጡታልና ከቅዳቸው አስቀድሞ
ከቡድኑ እንዲወጣ ያደርጓል የሚል ነገርን ዲ አትሌቲክ ከጀርመን ክለቡ ምንጮች መረጃ አገኘው ብሎ መረጃን እያስነበበ ነው የሚገኘው። ተጫዋቹ ምናልባት ከህዳር ወር በፊት ከባለፈው ህዳር ወር በፊት ቢሆን ኑሮ የ20 ሚሊዮን ምናምን ተጫዋች ነበር። ግን ከህዳር ወር በኋላ በተለይም እንደ ስቱትጋርት፣ አይንትራክ ፍራንክፈርት አይነት ቡድኖችን ገጥሞ የጨዋታ አሸናፊ ያረጋቸውን ፐርፎርማንስ ወይም ብቃት ማሳየቱን ተከትሎ ከሊጉ ላይ ካሉ ልዩነት ፈጣሪ ተጫዋቾች እንደ አንደኛው ነው የሚታየው። እናም በጥር ጥያቄዎች ይቀርባሉ ብለው አስበው ስለነበረ ቀድመው በሩን የዘጉት ለዛ ነው የሚል ነገርን አንስተው ተመልክቻለሁ ከዚህ መረጃ ጋር በተገናኘና ዲዮማንዴ እንግዲህ ከዛ በኋላ የ20 የጎል ተሳትፎ አድርጓል። በአጠቃላይ 12 ጎሎችን አስቆጥሮ 8 የመጨረሻ ኳሶችን አመቻችቶ ማቀበል ችሏል። እንዴት የአርቢ ላይፕዚግን ቡድን የበጀት ዴፊሲቱን ወይም የበጀት እጥረት እንዳይገጥማቸው የሄዱበትን ርቀት እንደ ቤንያሚን ሼሽኮ፣ ሉዊስ ኦፔንዳ፣ ሻቪ ሳይመንስ አይነት ተጫዋቾችን እንዴት አድርገው እንደለቀቁና እሱን በቡድኑ ውስጥ ይዘው በመቆየት 2016 ወደ ቡንደስሊጋው ከመጡ በኋላ በቻምፒየንስ ሊግ ወይም ዝቅተኛ ደረጃን ይዘው ያጠናቀቁት አምና ነበረ ዴቭ። ዘንድሮ ግን ወደ ቻምፒየንስ ሊግ እንዲመለሱ አድርጓልና ለዛውም በጥሩ የቢዝነስ ፕላን የሚል ነገር አንስተው እየተመለከትን ነው። 100 ሚሊዮን ዩሮ ተጠይቋል። አሁን እስከ 130 ሚሊዮን ዩሮ ይጠየቅበታል እየተባለ ነው የሚገኘው። ደግሞ እንደተመለከትነው የቡንደስሊጋው ምርጡ ተጫዋች ተብሎ የተመረጠው ምንም ጥያቄ የለውም ማይክል ኦሊሴ ነው። የቡንደስሊጋው ምርጥ ወጣት ተጫዋች የሚለውን ሽልማት ያገኘው ያን ዲዮማንዴ ነው ዴቭ። እና ለባየርን ሳይጫወት እንደዚህ አይነት አስደናቂ ብቃት እያሳየ የሚገኝ ተጫዋች ነው እያሉ እያነሱት ይገኛሉና ጀርመኖች በደንብ ለመሸጥ ዝግጁ ናቸው። እንግሊዞች ደግሞ ሊገዙ ተዘጋጅተዋል እያለ ይገኛል። እንደ ኡጎ ኢኪቲኬ 95 ነው። በዛ አይነት መልኩ ይሄንን የ19 ዓመት ተጫዋችም ከፍ ባለ ገንዘብ መሸጥ ይፈልጋሉ። በጠባብ ቦታዎች ላይ ታይት በሆኑ ቦታዎች ላይ ነገሮችን መከፋፈት ይችላል። ያይን ነገር ማድረግ ይችላል ነው ዋና ያነሱ የሚገኙትና እንግዲህ የ200 ሚሊዮን ዩሮ ሽያጭ ነው ብለው እንግዲህ የባየርኑ የክብር ፕሬዚዳንት ኦሊ ሆነሽ ተናግረው ነበር ማይክል ኦሊሴን። እንደዚህ አይነት አስተያየቶች እነ ያን ዲዮማንዴንም የዝውውር ገንዘብ ከፍ እንዲያደርግ ያስፈልጋልና ቶፕ ተጫዋች ከሆነና ኮንትራት ካለው በትንሹ ከ100 ሚሊዮን ዩሮ በላይ እንዲጠየቅባቸው ያደርጋል። ለዚህም ነው የዲዮማንዴ የዝውውር ሂሳብ 100 ሚሊዮን ዩሮም ቀርቦለት በክለቡ ውድቅ የሚደረገው የሚል ነገር ተመልክቻለሁ። የቶናሊስ ጉዳይ ምንድነው? የቶናሊን ጉዳይ በተመለከተ አዲስ ያደርገው የቶተናም ጉዳይ እየገዘፈ መምጣቱ ነው አይደል? አይ ቲንክ የተጫዋች እውነተኛ የመሰለፍ እድልን የመፈለግ አዝማሚያ ውስጥ የገባ ይመስላል አሁን ዝም ብለህ ስታየው። ምክንያቱም ፈላጊዎቹ የነበሩት ቀድሞ ሲቲ ስንሰማ ነበር። ከዛ በኋላ የአርሰናል ጉዳይ አብሮ ተያይዞ ሲነሳ ነበር። በተወሰነ መልኩ የማን ዩናይትድም ስም ነበር ከዚህ ተጫዋች ጋር በተያዘ። አሁን ግን 11ኛው ሰዓት ላይ የሚገቡ ክለቦች መኖራቸው እርግጠኛ ባይሆንም ወደ ቶተናም የሚሄዱ ነገር በጣም እርግጠኝነት እንደታከለበት ነው መረጃዎች እየወጡ ያሉትና የሚመስለው እውነተኛ የተጨበጠ ፍላጎት ቶተናም ከመያዙ ወይስ ልጁ ደግሞ የመሰለፍ እድልን በደንብ አገኛለሁ ከማለት ጋር አያይዞት እንደሆነ አላቅም። ይሄ ነገር አሁን ከቶተናም ጋር በደንብ እየጠነከረ ነው የመጣው። ከዛ ውጭ እንግዲህ ዴዘርቢም ጣሊያናዊ ናቸው አይደል? በዛው ልክ ይሄም ተጫዋች ጣሊያናዊ መሆኑ ነገሮችን ከዛ ጋር እንዲያሳስር አድርጎት ከሆነ አላቅም። የሚነሱ ነገሮች አሁን እየበረከቱ ነው ስፐርስና ይሄን ተጫዋች በተመለከተ። ትክክል። ኤሊዮት አንደርሰን ነው የማንቸስተር ሲቲ ቀዳሚ ምርጫ። እሱ ማይሳካ ከሆነ ብለው ነው በፕላን ቢነት ሳንድሮ ቶናሊን ይዘውታል እየተባለ የሚገኘው ዴቭ። እና እንግዲህ የኤሊዮት አንደርሰን ጉዳይ ከዓለም ዋንጫው በኋላ ወደ ማንቸስተር ሲቲ ይጠናቀቃል እያሉ ነው በእርግጠኝነት እየተናገሩ ያሉትና እስከ 120 ሚሊዮን ነው እየተባለ ያለው። እንግዲህ ያንን ገንዘብ ከፍለው ያስፈርሙታል እያሉ ይገኛሉ። ግን በአሰልጣኝ ኤዲ ሃው በኩል ዴቭ አንድ ተራ ወይም አንድ ጥሩ የሚባል አማካኝን ብቻ እንደመሸጥ አይደለም የሚቆጠረው እያሉ ይገኛሉ። ምክንያቱም እሱን ለመተካት እሱን በሚመስል ሌላ ተጫዋች ለመተካት በጣም ያስቸግራል። ቡድኑን መስራት የሚፈልገው አሰልጣኙ ጊማሬሽን እና እሱን ይሄ አክሱ ላይ በማሰለፍ ነው የሚል ነገር አለ። እኔም አንተም እንደምንመለከተው
ደንበኛ 6 ቁጥር አይደለም ደንበኛ 8 ቁጥር ተጫዋችም አይደለም ዴቭ ይሄ 6 ተኩል የምትለው አይነት ተጫዋች የሚያጨናግፋቸው ነገሮች አሉ ወደፊት ሄዶ ግቦችን ያስቆጥራል ያለው ኳሊቲ ከኳስ ጋር ያለው ምቾት ስትመለከት ይሄ ተጫዋች እንዴት ላቅ ያለ እንደሆነ የሚያሳይ ነው እንግዲህ አሰልጣኝ ኤዲ ሃው በጣም የሚወደው ተጫዋች ነው እንደው ራሳቸው ኒውካስሎችም የሚድፊልድ ማስቴሮ ፍሮም ሚላኖ ያሉ ነው የሚጠቅሱትና በ2024-25 የውድድር ዓመት ቡድኑ ከ70 ዓመት በኋላ የዋንጫ አሸናፊ እንዲሆን እጅጉን ትልቅ አስተዋጽኦ ካደረጉት ተጫዋቾች ልክ ወደ ሊቨርፑል እንዳመራው እንደ ይሳቅ ካሉት ተጫዋቾች ውስጥ የሚመደብ ነው ይሉታልና አሰልጣኙ በጣም ነው የሚወዱ ገና መጥቶ በመጀመሪያው ጨዋታ ካስቶን ቪላ ጋር እንቅስቃሴውን ተመልክቶ ነው በዚህ ተጫዋች ፍቅር ወደቀው ይላል እንደ አትሌቲክ መረጃ ከሆነ በአስቶን ቪላው ጨዋታ አስደናቂ ግብ አስቆጠረ ደግሞ ምርጥ ብቃትን አሳይቷል የሚገርመው ነገር ዴቭ ይሄ ተጫዋች አባቱ ያበዱ የኤሲ ሚላን ደጋፊ ኩርቫ የሚባለው በጣም ጽንፈኛ ደጋፊዎች ከሚባሉት ውስጥ አንደኛው ናቸው ተብሏልና ያኔ ከብሬሻ ወደ ኤሲ ሚላንም እንዲመጣ ሲሆን በቃ ከኛ ወደ እንደኛ ሆነ ብለው ነበር ኤሲ ሚላኖች አምጥተውት የነበረውና ከኳስ ጋር ያለው እንቅስቃሴ በጣም ምቾቱን ደግሞም 10 ወር ከቤቲንግ ጋር በተገናኘ ቅጣት ተላልፎበት አሰልጣኝ ኤዲ ሃው እንዴት ተጫዋቹን ሲደግፈው እንደነበርና እስካሁንም በቡድኑ እንዲቆይ ያደረገው ያኔ ያደረጉለት እንክብካቤ ነው የሚል ነገር አለ እሱ በይፋ የተናገረው ነገር የለም መልቀቅ ፈልጋለሁ እንደዚህ አይነት ነገር ያለው ነገር የለም ግን እንደ ቶተናም አይነት ቡድን ገፍቶ እየመጣ ነውና ከተጫዋቹ ካምፕ ጋር ለመስማማት ከወዲሁ ስራዎችን እየሰሩ ነው ያሉት እስከ 2029 ውላለው እስከ 2030 ማረግ ይችላሉ በኒውካስል እጅ ላይ ያለው ግን ያን ነገር አድርገው ደግሞ ለኤሊዮት አንደርሰን የሚጠየቀው ገንዘብ የነሱ አካዳሚ ግራጁዌት ነውና 120 እየተጠየቀ ነው እንዴት ነው ሳንድሮ ቶናሊ እድሜው ገና 26 27 ሆነን ተጫዋች አነስ ባለ ገንዘብ የምንሸጠው ሚል ሐሳብም አለ እየተባለ ይገኛል የዚህ ተጫዋች ዝውውር ቀላል አይሆንም ትልቅ ገንዘብ ቶተናምን ሊያስወጣ ይችላል ግን መዳረሻው አዲሱ ዋይተርትሊ ላይ ሊሆን ይችላል የሚል መረጃ ወጥቷል እሱ ለማለት ነው ነው አጠር አድርጌ ሰዓታችን ሄዷል ኦፍ ኮርስ የዚህ ሮናልዲኒዮ ጎቾን ነገር ላንሳና ኦፍ ኮርስ ያው ኢንቨስት ሊያረግም ነው አንዱ እዚህ ክለብ ውስጥ የሚል መረጃ ወጥቷልና ኢታሊያን ሴሪ ሲ የሚጫወት ራቬና የሚባል ክለብ ተጫዋች ሆኖ በይፋ ይተዋወቃል እየተባለ ነው ነገር ላይ ይሄንንም ለማድረግ እዚህ አሜሪካ ኒውዮርክ ላይ ቅድ ይዘዋል ተጫዋቹ ለማስተዋወቅ በሚል በርካታ መገናኛ ብዙሃን ወሬውን ይዘው ወጥተዋል በተለይ እንግዲህ ቱቶ መርካቶ የተባለው ጋዜጣ እንግዲህ ለራቬና በይፋ ይፈርማል የሚል መረጃ ነው ያስነበበው ይሄ ክለብ ሴሪ ሲ ላይ ነው የሚገኘው ወደ ሴሪ ቢ ለመግባት ጥረት አድርጓል ተሳካለትም ስለዚህ ሮናልዲኒዮ አሁን የክለብ ባለድርሻ መሆን ብቻ ሳይሆን በክለቡ በዘላቂነት የመጫወትና ወደ ሴሪ ቢ ለማምጣት ጥረት ያደርጋል የሚል መረጃ ነው የወጣው እንደነገርኩ ኒውዮርክ ላይ ሳይሆን ሚያሚ ላይ የፊታችን 23 ጁን 23 እንግዲህ ከ3-4 ቀን በኋላ በይፋ ይፈርማል የሚል መረጃ ወጥቷል የሱን አሪያነት እንግዲህ እንዲከተሉ ለሌሎችም ተጫዋቾች በር ይከፍታል ነው ብዙ የቀድሞ ተጫዋቾች እንደምታውቀው ስፓኒሽ ላሊጋ ላይ ነው አይደል ኢንቨስት ያደርጉ የሚታየው ሮናልዶ ትልቁንም ጨምሮ ግን ይሄ የሮናልዲኒዮን አፕሮች ሌሎችም እንዲከተሉት አሁን ቀዳለ በሚል ነው መረጃ የወጣው 46 አመቱ ነው ለመጨረሻ ጊዜ እንግዲህ ኳስ የተጫወተው 2015 ላይ ነው 2015 እንግዲህ በጣም ረጅም ጊዜ ሆኖታል አይደል ዝም ብሎ ከኳስ ከራቀ በጣም ረጅም ጊዜ እንዳለው የ35 አመት ተጫዋች ያለ ማለት ነውና ረጅም ጊዜ ነው እዚህ ከመጣ በኋላ እንግዲህ ብዙ የሚያስተዋውቃቸው ነገሮች ይኖራሉ ተብሏል አዲስ የክለቡ ማሊያንም ጭምር የማስተዋወቅ ኃላፊነት አለበት ይዟል የሚል መረጃም ተይዞ ወጥቷልና እንግዲህ ለናየው ነው በ46 አመት ሮናልዲኒዮ ጎቾ የሚለውን ነገር ለአንሳብዬ ነው በመጨረሻ ላብጋ በአካል ኤችዲ ስፖርቶች ነበረን በተወዳጁ ብስራት ኤፍኤም 101.1 እንዲሁ ኤችዲ ዩቲዩብ ላይ ሰማችሁን ለነበረን ጊዜ ከልብ ነው እናመሰግነው መልካም ጊዜ ብያለሁ ባይ ሰላም መልካም ጊዜ ላንተ ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ